جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. قال الله تعالى: ظهر الفساد في البر والبحر. بالشيت بيبسدنا ببحر لاي قلتو تعين تنسرافا ببر بيبسدنا ببحر بما كسبت أيدي الناس يسوي الجوج بسربوطا ليذيقهم بعض الذي عملوا كسرت نجار كفيل لياكم ساجو تيست አሉ ዛሬ አይደል የሰው ልጅ የሚሰራቸው እዚያ ባህር ላይ ፈሳድ ሰው አይኖር ባህር ላይ ምን ማለቱ ነው ብለስኮ በቀላሉ ላታስበው ትችላለህ። ግን ሰው ሄዶ እዚያም ክፋት እየሰራ ነው። ቆንጆ ቆንጆ ከተማ ይሰራሉ፣ አገነባቡ ማለት ነው። ከዛ በኋላ ያለው ምንድነው? ዚና፣ ኸምር፣ ፈሳድ ቆጥረህ ማትዘልቀው ሰው እንዲህ ይሆናል ወይ? هؤلاء من البشر ምትለው ሰዎች ይፈሳድ ይሰማል። የብስ ላይም ጦርነት እንዲመለሱ አረ ይሄ ነገር ወደ አላህ እንመለስ እንዲሉ ልብ እንዲገዙ ዛሬ መከራውንም ተለማመድነውና ምንም ስሜት ሳይሰማን ደጥ ብለን እንተኛለን። ስጋቱም ድንጋጤም ሳይኖረን አንድ ጊዜ በሽታ ይመጣና የማይታይ በሽታ ሰው ከሰው ጋር መቆም የሚያስፈራ ነገር ሚሊዮኖችን ጠርጎ ይሄዳል። ወይ ባህሩ ራሱ አፈስ ብሎ መጥቶ ሱናሚው ጥርግርግ አድርጎ 100 ሺዎችን ከሰው በፊት እንስሳት ነቅጦ ሲሻሽ ነበር። ሰልጥኛለሁኝ በተለይ ደግሞ ሰልጥነናል ባዮች ተመራምር ያለው ዓለም በኔ ቁጥጥር ናት ያለችው የትኛውም የዓለም ጫፍ ላይ ኩሽ የምትል ነገር አቃታለሁ ቀድሜ እያለ በሚደነፋበት ሰዓት ቅድመ ማስጠንቀቂያ እንኳን ሳይነግሩን ደዋ አይና علمكم የታላህ ከዛ በኋላ ወደ ላይ 18000 ኪሎ ሜትር ወደ ላይ ከፍ አለ ብለው እኛው ጋራ ዜና ሰሩ እንጂ ቀድመው ያወቁት ነገር የለም። ለመመከትም የሚችሉት የለም።
ይሄ ማስጠንቀቂያ ነው ከረብ العالمين ዓለሚቱንም ሳጠፋ እንደዚህ ሆኖ ሰው በጣም በተኛበት ሰዓት ነው ዱንያ የምትጠፋው እኮ وهم في غفلة ቢፈልግ እንደዚህ ነው የሚያደርገው አላህ ቁድራው ሁሉ ግዙፍ ዓለም ሲፈጥር ሁን ብሎ ነው ያስሆነው ሲያጠፋም እንደዚህ ማንንም የሚመክት የለም ምልክቶች አሏት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አብዛኛው ተከስቷል ከዚያ መሐከል አንዱ ከፍረቱ ዘላዚል ነው አንድ ሀገር ላይ ቃጠሎ ይነሳል ማአት ጫካዎች ይወድማሉ አውሮፕላኑም ውሃ ይረጫል ከታችም ይሞከራል አላህ ጥፋ ያለውን ያክል ግን እምድ ያደርጋል ቁንጮው ላይ ነው የሚያመጣው ደግሞ የሰልጣኔ ቁንጮው ላይ ምስኪኖች አካባቢ አይደለም ሁሉም የአላህ ባሪያ ነው ኮሮና ሜት እንደተከሰተ ታውቃላችሁ እሳተ ገሞራው ሜት እንደነበረ እናውቃለን አሁን ደግሞ ይሄ መጥቷል ይሄ የማስጠንቀቂያ ደወል ጊዜው ቀርቧል ያው ቂያማ ትንሽ ነው የቀረው ድሮ ነው የነገረን አላህ በእኛ አይደለም የሚለካው 1000 2000 አይደለም የሱ ሌላ ጥበብ አለው انهم يرونه بعيدا ونراه قريبا ለሱ ሩቅ አድርገው ይቆጥሩታል እኛ ደግሞ ወደኛ ቅርብ ነው ለሱ እንግዲህ መነሻ የለው ኢንሻአላህ መጨረሻ የለው እኛ محدود ውስን ስለሆን ግንዛቤያችንም ዕውቀታችንም በእኛ ልክ ናት هو الاول والاخر والظاهر والباطن رب العالمين ሁሉ በእጁ ይሆን እንዲህ አይነቱ ኃያል ጌታ ይሄንን ሲፈጥር እዚህ ያለነው ጥፋተኞች ወኩሉና ذاك الرجل ጥፋተኛ አይደለም የሚል መቼም የለም ያቀናላስ ለሰው ምናሳየው አይደለም የሚታየው ይሄ ለሰው ምናሳየውማ ያው መዛሂሩ ደህና ነው ቢያንስ የተወሰነ አማኝ ነው የምትለው አለ እሱ አይደለም እቺን ውስጣን ያያል አላህ صدق مع الله ደግሞ እውነተኝነትህን ያያል ሚዛኑ የአላህ ሌላ ነው የኛ አይደለም መቼ ነው እኛስ ወደ አላህ የምንመለሰው ነው ለሞኑ ደንግጠናል አፋርን የነቀነቀ ጌታ እችንም ይነቀንቃል ከዛ በፊትም ትንሽ ንቅነቃዎች ነበሩ አይደል ትንሽ ቆመን ሶላት እየሰገድን ግማሾቹ መሬት ተንቀጠቀጠች ይላሉ ግማሹ ደግሞ አልተሰማቸው ነበር ግን በአካባቢው ላይ ተራራው ስንጥቅ ሜዳው ለሁለት ክፍል ሲል ነው የሚታየው ሰው ያበለጸገው ስልጣኔ 100 ፎቅ 200 ፎቅ ወደ ምድርም ሰርጉደው የገቡበት ባህር ውስጥም ከተማ የሰሙበት ይሄ ሁሉ ነቅነቅ ሲያረጋት ዲሳፕር ጥቂት ነው የሚፈልገው አላህ ነው ቁዋው የሰው ቁዋን ብሎ ማቴሪያሎችን ማቀነጃጀት ነው ከዚህ የዘለላል من القوي አፍሶታል እሱ አዲላውን ሁጀጁን በራሂኑን ነግሮና አልገባና ለንጂ በዚህ ሰዓት የሚያስፈልገው ተቆራረጥ ነው ወገናችን ጋር እርቅ መፍጠር አፉ መባባል ዱዓ ማብዛት ነው ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين ማለት ያስፈልጋል ከሄድን እንኳን በመንገዱ እንድንሄድ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው አንድ ካዕባን ለማፍረስ የሚዘምት ሰራዊት አለ ميداما بوتا لا شدرسو حتى إذا كانوا ببيداء من الأرض خسف بأولهم وآخرهم
የመጀመሪያውም የመጨረሻውም መሬት ይደረመሰበታል። አይሻ ምን አሉ? አናህሊኩ ወፊና الصالحون ደጋጎች አልፎ አልፎ አሉ መቼስ አይጠፋ እነዚህ ሰዎች እያሉ እንጠፋለን እንዴ ብለው ሲጠይቁ قال رسول الله صلى الله عليه وسلم نعم اذا كثر الخبث ብልሽት ከበዛ እነሱም አብረው ይጠፋሉ። ثم يبعثون على نياتهم ሌላ ማበጠሪያ ዓለም ስላለ እዛ እንደነያቸው ይነሳሉ يوم القيامه። ዛሬ ግን ሁሉም ነው የዱንያ መከራ ምንድነው የሚለው واتقوا فتنة لا تصيبن الذين ظلموا منكم خاصة በደለኞችን ብቻ መርጣማትነካ መከራ ተጠንቀቁ ይላል። ለዚህ ነው ሷሊሖችን በራሳቸው ሷሊሕ መሆን አይበቃቸውም። لابد من السعي في الإصلاح ህዝብን ለማስተካከል መልፋት አለባቸው። ይሄ ነው። ስለዚህ ብንሄድ እንኳን ያው ለመሄድ ነው የተከለቅነው። ምንም ብዙ ተስፋ የለም። እንቀራለን ብሎ የሚጓጓ ካለ يعيش في الوهم የማይሆን ዓለም ነው የሚኖረው። ጊዜ ገደብ ውስጥ ደርሶ ሁሉም ይሃጅ ነው። በመከራም ይሁን በበሽታ በአደጋም ይሁን በማንኛውም መንገድ تعددت الأسباب والموت واحد فمن لم يمت بالسيف مات بغيره ነገሩ ይሄ ነው። ግን ስንሄድ አካሄዳችንን ማሳመር፣ አላህ ጋር እርቅ መፍጠር፣ እዚሁም ዱንያ ላይ የሚወርደው በላ እንዲቀንስ እንዲዘገይ ብልሃቱ ተውበት ነው። عباس بن عبد المطلب رضي الله عنه እንዳሉት ነው اللهم إنه لن ينزل بلاء إلا بذنب ولن يرفع إلا بتوبة መከራ በወንጀል እንጂ አይወርድም በተውበት እንጂ አይመለስም። ሌላ ምንም ማለት كل الحيل يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم تقبل طاعاتنا وتجاوز عن سيئاتنا اللهم انصر المستضعفين من أمة محمد في برك وبحرك يا أرحم الراحمين اللهم إنا ضعفاء فقوي في رضاك ضعفنا وإنا أذلة فأعزنا وإنا فقراء فأغننا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. لنا في كل أسبوع يحل بساحنا عيد به لقلوبنا فرح وللأرواح تجديد.